ለመናገር አንድ ጊዜ ምን አጋጠመ መሰላችሁ? እኔ ትምህርት የሆናችሁ ዘንድ ነው እና ሁለት ባልና ሚስቶችን ወደ ስራ ቦታ ይሄዳለሁ። እንደው ትምህርት ሆና እኔ ስም አልጠራም እና በጣም እንቀላለድ ያለን ጀማዓነንና ባልየው አግብቶ ሌላ ወልዷል፣ ሌላ ቦታ ማለት ነው። ሚስት አታውቅም እና ቀልድ በቀልድ ወሬ ጀመረና ረዘም ያለ መንገድ ነው የምንሄደው። እንደው የኔ ፍቅር ከኔ ውጭ ግን እንደው ሌላ ሴት ትነካካለህ እናንተ ወንዶች እኮ አትታመኑም የሚል ጥያቄ አነሳኝ። እንደው አርፋስ ብትሄድ ሴቲቱ ወላሂ ቢላሂ ካንቺ ውጭ እኔ ሴት አላውቅም ማለት አንተ ፍሬል እርገጥ መሬት ያዝ አላውቀውም ደንግጬ ማለት ነው። ወልዷን አሰለማት አላወራ የሰው ትዳር ልበጠብጥ ነው ዝም ጥጥቅ አድርገው ወዲም ወዲ አብዛኛውን ጊዜ ወንዶችኛ ወንዶች 99 ውሸት እንደ አላህ ስም 99 ውሸት ነው የምንዋሸው። ለምንድን ነው ያን የምናደርገው? ገላዋን ለመመስ ነው። ይሄው ውሸት አንድ ቀን አብሯት ያደረለታ ሁለተኛ አይደግማትም። እሷ ግን ትክክለኛ ፍቅር የሚጀምራት የቀመሳለታ ነው፣ አብሯት ያደረለታ ነው ወየው የምትለው ወርዲ የምትለው። እሱ ግን ብሎክ አድርጓ ነው የሚረዛለታ ሌላ ነው ደግሞ የሚፈልገው። ስለዚህ እህቶቻችንም አይማሩም፣ ቢመከሩ ባይመከሩ፣ ቢነገሩ ባይነገሩ። አሄሩ ዘመን ደርሷል፣ የመጨረሻው ጊዜ ደርሷል። እንደው ዱአ አድርጉ። አቅም ያላችሁ ሰው ቀድር ያላችሁ ሰዎች እንደው ዱአ አላህን ለምኑ እንጂ ዱአ አድርጉ እንጂ አይዘለቅም ተወርቶ። ስንቶች እንደው እዛ አረብ ሀገር ላይ አሁን እንደው ብቻዬን ነሽ የምትል ሴት ታለች። ውሸት እያንዳንድሽ የሁለት ነሽ፣ እያንዳንድሽ የሶስት ብቻ ነው የምነግርሽ። ምንም እየተደረቡ በ30 ጁዝ ቁርአን ይምልልሽ ድብና አድርጎ ነው የሚመታው። ቁርአኑን ይምልበታል። ውሸቱ የለኝም ብሎ የለኝም ወላሂ ቁርአንን በካባ የሆነብኝ እኔ ካንቺ ውጭ ሴት አላቅም ነው የሚላት። እኔ ግን ፊት ለፊት ሰላም ይሄ ፈረደበት ካባ ደግሞ ዝም ብሎ አለ ዙም ማያ ሆነ። እኔ አሁን ፊት ለፊት ስለምናገር የሚጠሉኝ በተለይ ወንዶች አሁን ምን አባቱ ይቀባጥራ ይሄ ጅል ደግሞ ወይ ንግግሩ አያምር ወይ መልኩ አያምር ነው የሚሉኝ። አሁን አውቃለሁ። ኧረ መልክም ደህና ነው። ኧረ አንተ ደህና ነው ሸበላለክ ከዛ ወዲያ መልክ ደግሞ ደህና አይደል? ምንም አትልም። እሱ ባልክረ ምንም ባለለም አብራለሁ። ቆንጆ እኮ ነኝ አውቃለሁ። እና ምንም አላህ ያብጀን። አሁን ሰሞኑን እንግዲህ እህታችን አይታችኋል። የችን ትመስልሽ አበባ የመሰለሽ ወላሂ ከሰውነት ደረጃ ወጣ። ሁለት መንታ ልጆቹ ሆዷ ውስጥ ሙተው በምን ተሳስታ መስሏችሁ ነው? በምን በእኛው ምላስ ባፋችን በምላሳችን እንኳን ሴት ልጅ ቀርቶ አይደል ድንጋይ ቆላ ምላሳችን። እኛ መንገር ሴት ልጅ ደግሞ ልቧ ስስ ነው። ወከክ ነው የምትለው ወከክ አሁን ዞር ብሎ አያታ ካላለ ሰገሰገባት ሁለት መንታ አስረቀቀ ጥሎ አከደ አለቀ ጥሎ አከደ። ጥጋቡ እናንተ ቤት አከራዎች ለእናንተ ምን ይወቀሳል? እኔ ነኝ ገደም ማለት እንዴ አይወራም። ጥጋቡ ኡስታዞችን ማክበር እንጂ ስለስርዓት ተወግድ ያለ ገደም እየተደረገ ነው የሚወራው። ወግድን ይፈራ ፈራችሁ ፍሩ እንጂ ነጯን ስለማዋራ ትወጧታላችሁ። አዎ እንተዋወቃለን፣ እንከባበር። ዋይ እንዴ ሸሳይ መቀላበድ ይወዳሉ፣ ትክክለኛውን አይወዱም። ረቢ እኔ ቆጣም ቀደም እኮ እንካገኝ ሸሳይ ወነን ላይ ያማዋል። ሸሳይ ያልኩ 14 አንዷን መካ አንዷን መዲና ሲርያ ያስሩና ለራሳቸው ይሮጣሉ። ወንድስ ሲነገሩ ያማቸዋል። ሸሳይ ያልኩ ተው 500 ሰው ባለበት ቆይ ጥጋቡ አንተ ስራቱ አንዳንድ ላይ ተረገምክ። አዳምጠኝ ወይ ግን ሻመት አላወራ አዳምጥ። እሺ ታውን ቀደም ቁርአን ላይ ቁርአን ያስቀምጣቸው። ጥጋቡ የሚወራው አዳምጡ እናንተ ሴት እህቶች አላችሁ እናት አላችሁ ልጅ አላችሁ። እንዲህ ያደረገባት አይባልም ብሎ ያግያግራይ ነው ሁሉንም የሚያቃለ ገደብ ማርጋችሁ አጣውም ወይ ላላ ብላችሁ ያውጣሏትን አስወጥቶ የጣላትን ልጅ ስለሷ አውሩ። በየነኛው ቀን ስትታመም ውጭልኝ ብሎ የሚያባረረውን ነው ያባረራትን ሰው ስለሷው ሌላውን አንድ ጊዜ እንደው ለሸሰድ ጥያቄ ልጠይቀው። ምናልባት የኔ ቃላት ነው ንግግሬ ነው የደበራችሁ አይደለም? ሸሰድ ንገሩኝ።
አዎ ዝም ብለህ አትዘርግፈው ነው ያልኩት። ተግባሩማ በየቦታው ሆኗል። ያውቀዋል ሁሉም እናውቀዋለን። ቆይ ላይቭ ላይ ሰሞኑን ላይቭ ላይ ግንኙነት ሲያደርጓ ነበር። ህዝብ እያያቸው ላይቭ ላይ ቪዲዮ ከፍተው የኛው አበሾች ወንዶቹ ከንፈራቸውን ትሳሳሟን ነበር፣ ሴቶቹ ከንፈራቸውን ትሳሳሟን ነበር። ላይቭ ላይ ቪዲዮ ከፍተው 5000 6000 እኛ ላይ መጡ ነው ስለነሱ አይመለከተንም። እኔና ሼህ ሰይድ ያላየናቸው ሙነን ለመናገር ወላሂ ያላየኋቸው አላህ ሻሂዴ ነው። የኔ ንግግር ነው እኛ ላየንም ተረግኡት አላህ የተረገመ ሰይጣን ከሆነ ሙስሊም ላይ ሆነ ይችላል። እኛ ምን አገባን? አይው ለተጋቡ ለኩት ምን መሰለህ ያቂታች አንተ ምን ልታረግ እዛ ሀር ካለችኝ ይከራም አንቺ ምን ልታረግ እዚህ መጣሽ? እስቲ መልሽልኝ። ይሄ እኮ ሶሻል ሚዲያ ነው፣ ላይቭ ላይ እኮ ነው ህዝብ እያያቸው 5000 6000 11000 ሰው እያያቸው እኮ ነው። ሶሻል ሚዲያ ላይቭ ላይ እንደዚህ ገስት ላይ ገብቶ እንዴ ምን ልታረግርክ? ትውልዱ ተበላሸ። በቃ አሁን ምን ይደረግ? አሁን መፍትሄው ምንድነው? መልካሙን ምን ይደረግ? ሰው ጄኔሬሽን ወደ መልካም ነገር እንዲመጣ ምን ማድረግ አለብን የሚባለው? ሸሰይድ በአላህ አንድ ጊዜ ልናገር። ይቺ ጥጋቡ የተናገራት ልጅ ምሳሌ አሁን ኦኬ ታማለች፣ ሁላችንም ግን በፊት የምትኖርበት ባለቤት ኪራው ከሐኪም ቤት ስትወጣ ተመንግስት ሐኪም ቤት እንዳትመጭብኝ ብሎ አባሯታል። ሌላ ቤት ነበር የሄደችው። ሻንጣዋን እሱ ቤት ነው ያለው። ነገር ግን በጤንነቷ ጊዜ የቤት ኪራውን ሲበላ ኖሮ ስትታመም ውጭልኝ የሚሉ ሰዎች፣ ስትወልድ ልጅሽን ይዘሽ ውጭ የሚሉ አከራዎች፣ እነዚህ ምን ይባላሉ? ስለነዚህ አንድ ነገር በሏቸው። አንድ ሴት ልጅ ስትታመም እንዳትመጭብኝ ውጭልኝ፣ ስትወልድ ውጭልኝ ልጅሽን ይዘሽ፣ ዘመን ሲመጣባት ይዘሽ አትንጭ የሚሉ ባለቤት ኪራይ ብዙዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ውድ ወገኖቼ ወንድም እህቶቼ እንዴት ናችሁ? አላችሁልኝ ወይ? አልহামዱሊላህ እኔም አለው ተደስቻለሁ። ተደስቼ ነው ወደ እናንተ የመጣሁት። እንግዲህ ስፈልግ የነበረው ምስት ልጅ አግኝቻለሁ። አልহামዱሊላህ በአሁኑ ጊዜ ሁሉም ነገር ተሳክቶልኝ ይሄው በደስታ ውስጥ ነው ያለሁት። በዚህ በሳምንት ውስጥ በለቀኩት ቪዲዮ ላይ ብዙዎቻችሁ የደስታ ኮሜንት እየሰጣችሁኝ ነበር በተለያዩ ቋንቋዎች። በገገመዴ መብሩክ ማሻአላ እንኳን ደስ አለ ኮንግራቹሌሽን ምናምን እያላችሁኝ ያው ደስታችሁኝ እየገለጻችሁልኝ ነበር። እንዲሁም እኔንም እያጠነከራችሁኝ ነበር።